የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 15 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 15 ቀን 2149 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደም የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን፣ አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። አንጃ ምንድነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው በማስከተል እናቀርበዋለን። በመጨረሻም ከቢተው አማረ በቀረበ ትዝብት የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ፋሽስት የብልጽግና አገዛዝ ደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት ፈጸመ። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽ ወትሮ እኔም ሆነ ባለቤቴ ቤታችንን አንለቅም ነበር። ዛሬ ማለዳ ግን አላህ በምክንያት ትረፉ ሲለን ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ላጭዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩ ይላል። በሁኔታው የተገረመው በጥቃቱ ቤትና ንብረቱ ወድሞበታል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበትን ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፈጸም የታጠቀውን ፋኖን ሳይሆን የአማራን ሕዝብ እንደ ሕዝብ እየጨፈጨፈ መሆኑ ታውቋል። የደቡብ ወሎ ዞን ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ሲሉ ቅሬታ አቀረቡ። ደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠዋል። ተፈናቃዮቹ እንዳሉት እስከ 7 ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ ደርሷልም ብለዋል። ከአካባቢ የሰፈሩት ጥቂት ዓመታት የተቆጠረ ሲሆን ለወትሮ ለወራት እየዘገየ መጣ የነበረው እርዳታ በመቋረጡ ለከፋ ችግር መድረጋቸውን ገልጸዋል። ምን እናደርጋለን? ችግር በችግር ሆነናል። እኛ እንኳን መቼም ችግሩ ይፈታልና መቼም ይህ ሁሉ ጉልበተኛ ሰርቶ ይበላል የሚል ተስፋ ነበርን። የእርዳታው እንኳን የሚያረካ አይደለም። ስለዚህ ከዚህ በኋላ የምንጠይቀው አካልም የለንም በማለት ተስፋ መቁረጣቸውን አሳውቀዋል። ከኦሮሞ፣ ከትግራይ፣ ከአፋር በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ የመጠለያ ጣቢያዎች ተጠልለው እንደሚገኙ ታውቋል። ዘር አጥፊው አርመኒያው የመከላከያ ኃይል 6 ንጹሃንን ምላስና ብልት ቆርጦ መረሸኑ ተገለጸ። ከአጉት እስከ አሽፋ ለዘለቀው አውደ ውጊያ ጨፍጫፊውና ዘራፊው መንግስታዊ ቡድን ሙትና ቁስለኛውን እያዘረከረከ በየጥሻው እየቀበረ ያሰበውን ሳያሳካ የጀግናው ፋኖን ምት መቋቋም ባለመቻሉ የጣለውን እየጣለ ውምብሪ ማርያም ተብላ የምትጠራው ቅድስት ቤተክርስቲያን ውስጥ በመመሸግ እንዳይወጣው ነው ተከቦ ይገኛልም ብለዋል። በአጽንኦት አስበው ትርፍና ኪሳራ አገናዝበው የሚንቀሳቀሱ የግዙፉ 44ኛ ክፍለ ጦር ጀግኖች ጥበብ አማካኝነት ተስቦ የገባው ዘራፊው ቡድን በከበባ ተቀጥቅጦ በደርዘን የሚቆጠር ክላሽ አስረክቦ 21 ሬሳና ብዛት ያለው ቁስለኞችን ተሸክሞ በቅድስቷ ቤተክርስቲያን መሽጎ እንደሚገኙ ተናግረዋል። የጀግኖቹ ምት መቋቋም ያልቻለው ወንበዴው ቡድን በአካባቢው ያገኛቸውን ንጹሃን አርሶ አደርና
የከተማ ወጣቶችን አፍኖ በመውሰድ ስድስቶችን አይናቸውን በማጥፋት ምላሳቸውንና ብልታቸውን በመቁረጥ አሰቃቂ በሆነ ሁኔታ ረሽኗቸዋል። በተመታን ቁጥር አማራ የሆነውን ሁሉ ሕፃን አዛውንት ሳንለይ እንመታለን እያለ ሲያውጅ የከረመው አረመኔው ቡድን ፎክሮ ወደ ፋኖ ቀጠና ፋኖን ለማጥቃት ቢመጣም ውጤቱ አባሉን እያንጠባጠበ ንብረቱን እያስረከበ ንጹሃንን እያረደና እየገደለ ጉልበቱን በማሳየት የለመደውን የዘር ማጥፋት እርምጃውን አጠናክረው ቀጥለዋል። መተከል ቡለን ወረዳ ላይ 50 የሚደርሱ ንጹሃኖች መገደላቸው ታወቀ። በቡለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ የኦነግ ታጣቂዎች በፈጸሙት የጅምላ ግድያ 50 የሚደርሱ የአማራ ተወላጆች መገደላቸው ተሰምቷል። በአካባቢው የነበሩ የአገዛዙ ወታደሮች ከሁለት ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው ብለዋል። የጅምላ እልቂት ጥቃቱ የተከፈተው ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገድለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ መሆኑን ታውቋል። በዚህ አካባቢ ከዓመታት በፊት የጅምላ ግድያ ተፈጽሞ የሰው ልጅ በግሪደር ታፍሶ የተቀበረበት ልብ ሰባሪ ክስተት እንደማይዘነጋም ታውቋል። አርሲ ሸርካ ዛሬም የደም ምድር መሆኑን እንደቀጠለ ነው። አርሲ ዞን ሸርካ ወረዳ ሚታና ኬኔሳ ቀበሌ ሚታና ዮሐንስ አጥቢያ ዛሬ ሃይማኖት ለይቶ የሚደረገው ፍጅት ቀጥሎ ውሏል። 3 የኦርቶዶክስ እምነት ተከታይ ንጹሃን ሲገደሉ አንዱ በሞትና በህይወት መካከል ይገኛል። ተጨማሪ 3 ታግተው ተወስደዋል። የተገደሉት ሥርዓተ ቀብራቸው ዛሬ ሚታና ዮሐንስ ቤተክርስቲያን ተፈጽሟል። በሽፋን የሚፈጸመው የክርስቲያኖች ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆ መንግስት እንኳን ቸል ቢለው ህዝቡ በዝምታው መወጠር እልቂቱንም የማባባስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ያግዛቸው ካልቻለ ለዘር እንዳይተርፉ ማለቃቸው እውን መሆኑ አይቀሬ ነው ብለዋል። በኢትዮጵያ ዘመናዊ ፖለቲካ ታሪክ ሂደት ውስጥ በተለምዶ ጥቁር ቀን እየተባለ የሚወሰው የ60ዎቹ አፄ ኃይለ ሥላሴ ባለስልጣናት ግድያ የተፈጸመው ልክ የዛሬ 51 ዓመት ታስቦ ውሏል። ህዳር 14 ቀን 1967 ዓ.ም ነበር። ዕለቱ የወቅቱን ህዝባዊ ትግል በአቋራጭ በያዙት አፈሙዝ የሞጨለፉት የደርግ ወንበዴዎች ለሰማይም ለምድርም የከበሩ ዕውቁ ዲፕሎማት ጸሐፊ ትእዛዝ አክሊሉ ሀብተወልድ ጨምሮ ሌሎችንም የሲቪል አመራሮችና በሙያቸው አንቱ የተባሉ የጦር መኮንኖች ጄኔራሎችን ያለ አንዳች ህጋዊ የምርመራ ሂደት በግፍና በገፍ የተረሸኑበት ዕለት ነበር። ከዚያን ጊዜ በኋላ ነው አማራው ከርስቱና ከጉልቱ በመሬት ላራሹ በትርፍ ቤቶች አዋጅና በመሰል አግላይ ፖሊሲዎች ምክንያት የሚፈናቀልበትና የሚሳደድበትን መዋቅርና ህገ መንግስት በሂደት እንዲዋለድ እና ፍሬ እንዲያፈራ ያደረገው አስተሳሰብ በኢትዮጵያ የፖለቲካ ሰማይ ስር ገዥና ተቀባይነት ያለው አስተሳሰብ ሆኖ እንዲናኝ የተደረገው ከዘመናዊ ሽሬ ጅምላ ግድያ በኋላ ነው። በአደባባይ የህዝብ ጥቅም እና ፍላጎት ወቅቱን በዋጀ ስልት እና አስተሳሰብ እየቃኙ የአደባባይ ሙግት እንዲያደርጉ የሚጠበቅባቸው ምሁራን አገዛዞች በፈቀደላቸው ነፃነት ልክ ተወስነው እና ከዳር ቆመው መስዋዕትነት እየከፈሉ ሳይሆን ማኪያቶቻቸውን እየጠጡ ፖለቲካና ኮረንቲን በሩቁ ነው ወደሚል ያደርባይነት ጓዳ ውስጥ የገቡት። አዲስ የአማራ ትውልድ ትግልም ለዘመናት በኢትዮጵያ ፖለቲካ ሰማይ ስር ተንሰራፍቶ የኖረውን አማራ ጠል አስተሳሰብና መዋቅር ከመታገል በዘለለ በድል አጥቢያ አርበኞች ስም የንጋት አብሳሪነት ሚና ሊጫወቱ ሰርገው የሚገቡ ትግል ጠላፊ ጩለሌዎችን በንስር ዓይን መከታተልና መታገል ይጨምራል በማለት መረጃውን ያደረሰን አርበኛ ዳሞት አለይ ነው። የዕለቱ ዜና በዚያ በቃ። ቀርቦለ ፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ምርት ግንባርክን አሳየው 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 ግንባርክን አሳየው። አንጃ ምንድን ነው? አንጃ ምንድነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያያቂ ሊሆን አይችልም። በተለይ ከ40 ዓመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች
የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት 40 ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሯችንና ፈተናዎቻችንን ወደ ኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢህአፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድን ነው ለሚለው ጥያቄ ምላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከእናት ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናሳ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እናት ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ። የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ። በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ። የእናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረብራሉ፣ ያዝላሉ። ድርጅታዊ ምስጢሮችንም ገሃድ ያወጧቸዋል። ለጠላት አሳልፈው እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እናት ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጯቸው የፈጠራ ውንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀታቸው የተዛባና ከተጨባጩም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የእናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የእናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚሳናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲሳናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዴሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓመተ ምህረት ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት
ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመለከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ፕሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለት የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የሀገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም እስከ መስከረም 1969 ዓ.ም ድረስ የኢህአፓ ትግል ፍጹም ሰላማዊና ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢህአፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ፣ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከ2 ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም የነጻ እርምጃ አዋጅን ደርግ በኢህአፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢህአፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ሕይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢህአፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ሕይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በእርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግል ሂስ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ እውነታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊግ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዝዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢህአፓን ጠላት ወዳጅ አድርገው አልተሞዳሞዱም፣ አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው ብአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢህአፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢህአሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ሀገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢህአፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊንን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን፣ አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢህአሰ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ስራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢህአፓ አመራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢህአፓን ለመግደል መሰረቱን ለማፍረስ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢህአፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢህአፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢህአፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን ወንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢህአፓና ለኢትዮጵያ ጠላቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢዊነትና የዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢህአፓ ልጆች ነበሩን? እውን ከነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ ብአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች ሀገር ካፈራረሱ ወያኔ ብአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢህአፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣
ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢህአፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢህአፓ መውጣት መብታቸው ነው። መደራጀትም እንደዚያው። በራስ ስም ተደራጅቶ ኢህአፓንም መታገል መብታቸው ነው። ኢህአፓዎችም እነዚህን መብቶቻችሁን ያከብራሉ። በስማችን ግን ፍጹም አንደራደርም። ኢህአፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢህአፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢህአፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢህአፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓመተ ምህረት ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓመተ ምህረት ወታደራዊው ደርግና መኢሶኖች በኢህአፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብልዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢህአሰን ለመደምሰስና ለማጥፋት ወያኔ ሻዕቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ ኢህአፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢህአፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል ዕቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችም አነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢህአፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢህአፓን ከትግሉ የሚያደናቅፈው መሰናክል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢህአፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል። ለመድብ ለፓርቲ ቀድሞ የታገለ በቀይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው። ቁምጥናን ተጸይፉ የተግማሙ የክህደት ሆዶችን ማቀፍ ትልቁ የትግላችን ቅስፈት። ቁምጥና አጸያፊ የሥጋ ደዌ ነው። ያለ ኃጢአታቸው በዚህ ደዌ ለተጠቁ ሰዎች በጣም አዝናለሁ። በሥጋ ቁምጥና ከተጠቃ ሰው ጋር ጤነኛው ከማዕድ ቀርቦ አብሮ አይበላም። ለምን ቢባል ቁስሉ መጥፎ ጠረን ስላለው ልብን ይሰብራል አይደል? ብርታቱንና ጥንካሬውን እንዲሰጣቸው እመኛለሁ። በአንጻሩ ደግሞ ከሐቀኝነት ጉድለት በመነጨ የአስተሳሰብና የመንፈስ ቁምጥና በተጠናወታቸው ዘረኝነት፣ ባንዳነት፣ አንጃነት፣
ቅጥረኝነትና ራስ ወዳድነት በፈጠራቸው ጉግ ማንጉግ ሆዶች ላይ የማይታረቅ ቅራኔ አለብኝ። ሆዶች በክህደታቸው ጸያፍ የቁምጥና ደዌን ቁስል የተላበሱ ናቸው። ከሃዲ አንጃና ባንዳ ክርፋታቸው ጥግ የደረሰ ስለሆነ ከመጥላትም በላይ ይጸየፋቸዋለሁ። እንዴት ቢባል ጠግበው ለማይበሉት ፍርፋሪና ጠጥተው ለማያረካቸው የጭላጭ እንጥፍጣፊ ቋምጠው ሕዝብንና ሀገርን በመግዳት ከገዢው ጫማ ስር ወድቀው ክብራቸውን በከርሳቸው የቀየሩ ናቸውና ጮማውን ጎምደው ቁንጣን እስኪይዛቸው ድረስ የሚበሉ ውስኪውንና ወይኑን ከርካታ በላይ የሚጎነጩ የዘረኛና ፋሽስት ገዢዎቻቸው የቅምጥል ኑሮ እንኳን ጊዜያዊ አላፊ መሆኑን እነዚህ አንጃ ባንዳና ከሃዲ ሆዶች መገንዘብ ተስኗቸዋል። አገርንና ሕዝብን ወግኖ በጽኑ ቃል ኪዳን ሐቅን አንግቦ መታገል ኃያል አሸናፊ እንደሚያደርግ አሁንም ገና አይታያቸውም። አይጣል ለከርሳሞች የአይን ግርዶሽ ውግዘት እኮ ሲያንሳቸው ነው ጎበዝ። እዚህ ላይ ነው እንግዲህ የክህደት ሆዶች አስጠጉን ብለን ዲያስፖራ የተደራጁትን ማህበራት ብንለምናቸው አሻፈረን አሉን ብለው እውታቸውን በሚዲያ ላይ ሲያቀልጡት የሰማዋቸው። እረ ለመሆኑ በትናቸው ለገዢው ኦነግ ለዘር ፍጅት እልቂት የሚውለውን የትግል መርሃ ግብር ሰነድ ነድፎና አስረክቦ ለእልቂት ዳረገን። ክህደቱ ደግሞ የባዕድና የወያኔ ሰላይ ሆኖ ድርጅቶችን በመበታተንና ትግላችን እንዲቀለበስ በማስደረግ አሰቃየን። አሁንም እንኳን አላርፍ ብሎ ስያ ብርሃን ያካተተ አዲስ የሆድ ድርጅት መስርቶ የአገር ክህደቱን ሊያሳልጥብን መጣሁባችሁ እያለ በፈከረብን ማግስት ዳያስፖራ የተደራጁት ማህበራት እኛን አግልለውናል። ለቅሶን ምን አመጣው? ይሄ ሐሜት እውነትም ቢሆን እንኳ ክፋቱ ምኑ ላይ ነው? የባንዳ የአንጃና ቅጥረኛ ማሰቢያ ጭንቅላቱ ሳይሆን መቀመጫውን የተባለው ለካ ያለ ምክንያት አልነበረም። ለነገሩ እንጂ እውነታውማ ልደቱ አልበትናቸው ወይም ሌላ የመዓዛችሁ ጠረን ከበሰበሰ ከከረፋና ከገማ ሰንበትበት ብሏልና መገፋታችሁ እውነት ከሆነ ሰየው። ግን በፖለቲካ ጥራት ወይንስ በገንዘብ ቅርምቱ ላይ ነው መገፋተሩ የተከሰተው? አትፍረዱብኝ ግርር ስላለኝ ነው። በነገራችን ላይ ከላይ የጠቀስኳቸውን ጸያፍ ቃሎች የተጠቀምኩት ፈልጊያቸው ሳይሆን ታላቁ ዘረኛ የክህደት ቁምጥና ሰለባው ጌታችሁ መለስ ዜናዊ የማንነቱና የማንነታችሁ የመበስበስ የመግማትና የመከርፋት አባዜያችሁን መገለጫ ፍንትው አድርጎ በዚሁ መልክ ስላስቀመጠው ነው። እኔም ይህን ሀቅ ለታሪክ የማስተላለፉ ግዴታ ስላለብኝ ዘገብኩት። እናም ይቅርታ አልጠይቅም። አዳምን ከኃጢአቱ ለማንጻት ፈጣሪ በገባለት ቃል ኪዳን መሰረት ክርስቶስ ከድንግል ማርያም ተወለደ። ሆኖም ሊያድናቸው ዘንድ የተወለደውን የአብ ልጅ አሕዛቡ የእሾህ አክሊል በራሱ ላይ አጥልቆ አሰቃዩት። በጦር ወግተው ደሙን አንቆረቆሩት። በመስቀል ላይ በምስማር ቸንክረው ሰቀሉት። ከበውም አፌዙበት፣ ተሳለቁበት። ይህን ሁሉ ግፍ አዳኛችን የተቀበለው እኛን ከኃጢአታችን ለማዳን ሲል የገባውን ቃል ኪዳን ላለማፍረስና በጽናት ለመወጣት ሲል ነበር። በመጨረሻም በቃሉ መሰረት ድል ነስቶ ወደ አባቱ መንበር አረገ። ይህ የቃል ኪዳን ጽናቱ ታላቅ የፍቅር ዋጋ ክፍያ ነበር። ውጤቱም በዝማሬ እየተወደሰ ይኖራል። የክህደት ደዌ ሰለባዎች በሀገራችንና በሕዝባችን ላይ ከዚህ የባሰ ግፍ ፈጽማችኋል። ባዳቆናችሁ ሰይጣናዊነትም ቀጥላችሁበታል። አሁንስ ራሳችሁን ከጸጸት ለማዳንና ከመድኃኒታችን ተመክሮን ለመቅሰም ሕሊናችሁን የሚቆረቆር ትምህርት አግኝታችሁበት ይሆን? አታስዋሹኝና ተፈጥሯችሁ አይደለምና አይመስለኝም። እናንት ከክህደት በሽታችሁ ከነጻችሁ እባብም ከመርዙ ይነጻል ማለት ነው። እሱ ደግሞ ፈጽሞ የማይታሰብ ነው። አንድ የሃይማኖት መምህር በአንድ ቃለ መጠይቅ ትንሽ የማይባሉ ብፁዓን ጳጳሳት የጌታን ፈለግ ተከትለው በጽናት በቤተክርስቲያናችንን ቀኖና እና ዶግማ ከማስከበር ይልቅ ለቪላ ቤትና ለቪ8 የድሎት መኪና ፍቅር ወድቀዋል ሲሉ በቁጭት መናገራቸውን አድምጫለሁ። ክህደት በየፈርጁ እንዲህ ነው። የሰማይ ሕይወታቸውን ክደው ለዓለማዊ ሕይወት ወደቁ። አዎ እኔም ይህንኑ ተገንዝቤያለሁ። እነኚህን በጽናት መታገልና የእምነት ቤታችንን ማስከበር ደግሞ ግዴታችን ነው። በቤተክርስቲያናችን የተስፋፋውን የታጋይ ጳውሎስን ሰይጣናዊ ዕፀ በለስ ነቃቅሎ ለማጥፋት ጽናትና ቁርጠኝነትን ይጠይቃል። እረ ለመሆኑ የፖለቲካ ፓርቲ ሆኖ በግብሩ የክርስቶስን ፈለግ የተከተለ
በቃል ኪዳኑ ጸንቶ ለማንምና ለምንም ሳያጎበድድ የአገሩንና የሕዝቡን ጥቅም ለማስጠበቅ ሲል ሞቱን፣ እስራቱን፣ ስየሉን ባልሰራው ኃጢአት ውግዘቱን የተቀበለና እየተቀበለ ያለ አሁንም በቃል ኪዳኑ ጸንቶ ትግሉን እየታገለና እያታገለ ያለ ከኢህአፓ በስተቀር ሌላ ይኖር ይሆን? ካለ እስቲ እንስማው። አዎ አባይ ኢትዮጵያ ልክ እንደ ክርስቶስ ለሀገሩ ኢትዮጵያና ለሕዝቡ ፍቅር ሲል እንደ ሰማይ የከበደውን ግዙፍ መከራና ግፍ፣ ስቃይና ሰቆቃ ያለመታከት አስተናግዷል። አሁንም በትግል ሜዳው ከዘመናችን አዳዲስ ብርቅዬ አርማ ተረካቢና ሐቀኛ የፋኖ ታጋዮች ጋር በመሆን በጽናት ተጋድሎውን አጧጥፎታል። ለሐቀኛና ለጽኑ ቃል ኪዳን አርማ ተረካቢነት መታጨት ደግሞ በራሱ ኃያልና ክቡር የሆነ ብሔራዊ ኩራት ነው። ትግሉ መራርና ብዙ ዋጋ የሚያስከፍል ቢሆንም ለዚህም ነው የትግል አርማውን ተሸካሚዎች ብቃት ያላቸው ብቻ የሆኑት። ለክህደት ሳይሆን ለሐቅና ለፍቅር ዘብ ለመቆም፣ ለከርስ ሳይሆን ለአገርና ለወገን የሚከፈል ክቡር መስዋዕትነትን ለመክፈል ልክ እንደ ክርስቶስ። አሜን። ድል ለባለ ቃል ኪዳኑ ኢህአፓ፣ ድል ለአማራ ሕዝባዊ ኃይል ፋኖ። ኢትዮጵያ ለዘለዓለም በክብር ትኑር። ቢተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር።